ስሙን እንድንቀድስ ክብሩን እንድንወርስ ላደለን ለፈቀደልን ለመረጠን ለልዑል እግዚአብሔር ክብርና ምስጋና ለሱ ይሁን። በየሰዓቱ የምንመገበው ያልከለከለን የምንለብሰው ልብስ የሰጠን ቸር አምላካችን እግዚአብሔር ከዓለም እስከ ዓለም ፍጻሜ ወይም ከአጽናፍ እስከ አጽናፍ ስሙ የተመሰገነ ይሁን። እንደተባለው አባታችን ታላቁ የምእመናን አገልጋይ መጋቤ ሐዲስ ገብረ ዮሐንስ በዝና የምናቃቸው እንደተናገሩት አሁን ብዙ ነገር መናገር አይቻልም። ያለው ነገር ሁሉ አስተምሮ የተደከመበት በዚህ ስለተጠቃለለ ይህንን ያደረገ እግዚአብሔር አሁንም ለሶስተኛ ጊዜ ስሙ የተመሰገነ ይሁን። የተማሩት ትምህርት ወይም ደግሞ ስንሰማው ስንማረው የቆየነው ትምህርት ይሄ ነው። ስጡ ይሰጣቸዋል፣ ካለው አካፍሉ፣ ሁለት ልብስ ያለው አንዱን ይስጥ፣ የዕለት ጉርስ ካለው ትርፍ ያለው ለነገ ቸር ነውና በስጦታ የበለጸገ ብዑለ ጸጋ የመስጠት ባለቤት ሰጪ የሚሰጥ ብቻ ሳይሆን የሚሰጥ የተሰጠ ቅድም እንዳሏችሁ ቅዱስ ሥጋውን ክቡር ደሙን ተቀበሉ ብለው ጠቅለል አድርገው ሲያስተምሩ እሱ ክርስቶስን ተቀበሉ ልበሱ ሰጪ ተቀባይ ተሰጭም የሆነውን አምላካችንን ነው። እንግዲህ ትምህርቱ ጠቅለል ያለ ነው፣ ከዚህ በላይ የለምና ሕፃናትም ስላሉ ቤቷን በጣም ጠባብ ባንላትም መጠነኛ ጠባብ ናትና ለሌሎቹ ቦታ ለመልቀቅ ተራ ለመልቀቅ እኛ እግዚአብሔርን አመስግነን በጠባይ ቦታውን በሚሰጡን እንለቃለን እና እኔ ትልቅ ችግር አለብን። ድምፅ ከኋላ ካለ ችግር አለው። አንድ ነገር ግን እግዚአብሔርን በጸና እንድናስበው የሚፈልገው አንደኛ አዳምጡኝ፣ ልጆቹ ያልቅሱ ግዴታ እግዚአብሔር በዚህ ክርስትና ሃይማኖት የሰበሰባችሁ የሱ ያረጋችሁ ሁላችሁ በያላችሁበት ደረጃ በእድሜም በጤንነትም በየትኛውም መልኩ የዚህች ቤተክርስቲያን ባለቤት ያደረጋችሁ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አንድ ያረጋችሁ ደስ ሊላችሁ ይገባል ለማለት ፈልጌ ነው። በምን የክርስቶስ በመሆናችሁና ቅዱስ ሥጋውን ክቡር ደሙን ተቀበሉ የሚል መልእክት እንድትሰሙ እድሉን ስለሰጣችሁ ለማለት ፈልጌ ለነዳ ያኔ ልዩ የሚያደርገው ጸበል ጸዲቃችንን ልዩ የሚያደርገው ከኪሳችን አዋተን አንዳንድ የመንፈስ ቅዱስ ልጆቻችንንም ጠይቀን በሐመረኖ ደጅ ላይ ወድቀው ሰንሰለት እግራቸው ላይ ያሉትን እነሱ ጋር ምርቃታችን በማድረግን ከ500 ያላነሰ እንጀራ አዘጋጅተን እነሱን የማብላት ፕሮግራም በማድረጋችን በምርቃታችን ፕሮግራም ላይ ለየት ተደርጎና ልዩ ደስታያ ነው። ይሄንን እንግዲህ በማህበራችን ስም ማህበሩም ይሄንን ሚዲያ ለራሳችንም ሆነ ለሚመለከታቸው ለኛው ለሌላ እንዲታይ የተረየው አይደለም። ለራሳችን ግን እንደው እኛን የሚመስሉ የመንፈስ ቅዱስ ልጆቻችን በእንዲህ አይነት አንዳንድ ጊዜ ደግሰን ቤት ብሉልን ጠጥሉልን ከማለት ይልቅ ደጅ የወደቁትን በማሰብ በእኛ ስም ጸበል ጸዲቅ አዘጋጅተን እነሱን በዓላችን በማድረግ ከፍተኛ ደስ ብሎኛል። በተረፈ አመሰግናለሁ። አመሰግናለሁ። ስሜ መጋቤ ሐዲስ ቀሲስ እሸቱ ሹምዬ የማገለግለው ያው በአዲስ አበባ ሀገረ ስብከት ደብረ ቢታንያ አቡነ ተክለ ሃይማኖት በሰባኪ ወንጌልነት። እንግዲህ ዘንድሮ ያው እንደ ማህበረ ተዋሂዶም በማህበርም በግለሰብም የተፈተንበት ወቅት ነበረ። ከዚያ ባሻገር ደግሞ ቅድም አባቶች አብዛኛውን ገልጸውታል። ነገር ግን ዕለተ ሰንበት እሁድ ቅዳሜ ነበረ። የዕለተ ሰንበት ጉባኤ አስተማሪ በምንሆን ጊዜ እዚያ የአጥቢያ ቤተክርስቲያን አለቃዎቻችን ጋር ሁሉ ጭምር ነው እየተጋፈጥን የምንመጣው ይሄ እንዳያመልጠን በማለትና ቅድም ተገልጿል። አብዛኛው እህል ሳንቀምስ ግን እንዳው ምንም ሳይሰማን የተማርነው ትምህርት ነው። ምን አስገረመህ ምን ደስ አለህ ብትሉኝ በጣም የቤተ ክርስቲያን ያልተነካ ሀብት ጊዜ ያገኝ
ይሄ እውቀት በቃ ፈንድቶ ዓለምን ሁሉ ሊያጠምቅ የሚችል እንደሆነ ትልልቅ መምህራን ትልልቅ ሰዎች ነው ከኛ ጋር የነበሩት። ያስተምሩን የነበሩ ሰዎችም በጣም ታላላቅ መምህራን ናቸው። በፕሮፌሰርነት በዶክተርነት ደረጃ የነበሩ የቤተ ክርስቲያን እንቁ ብርቅዬ የሆኑ ልጆች ስለነበሩ ከነሱ ጋር በመዋሉ አንድ ክስተት ነው። በጣም የሚገርም ክስተት ማለት ነው። እኔ እንደራሴ አለማወቄን ሁሉ እንዴ አውቅ ኑሯል እንደው ፊደል መቁጠሬን ጭምር እስክጠራጠር ድረስ የተራቀቀ በመንፈስ ቅዱስ የተቃኘ እውቀት ያለበት ክራሞት ነበር የከረም ነው። ቢቀጥል እውነት ለመናገር በጣም የሚደንቁ በመንፈሳዊ ፍልስፍና ላይ የሚዋኙ አባቶች ጋር በመክረሜ ልክ ቅድም እንዳሉት አባቶቼ ፈትል ስሉስ እይትበተኩ ዘእይትበተክ እንደተባለው ሶስታችንም ደግሞ በአንድ ፕሮግራም በአንድ አይነት የሰዓት ሁኔታ በአንድ አይነት የእውቀት ደረጃ ያው የይዘታችን ነገር ቢለያይም ከፍ ዝቅ ቢልም በጣም በሚገርም ሁኔታ ቁርስ ስንበላ ወጥተን አብረን ስንገባም አብረን የሚገርም ክስተትና እነዚህ የማይረሱ ትውስታዎች አሁንም ወደ እውቀቱ ዓለም ገና በደንብ መግባት እንዳለብን የሚያሳዩ አቅጣጫዎች ያየሁበት ነው። ተግዳሮት ሲባል በዚህ በትምህርት ቤቱ ደረጃ እውነት ለመናገር እንደ ሌሎቹ ትምህርት ቤቶች ፈተና የለም። አንድ ሉክ ሁለት ሉክ ፈተና ተሰጥቶን ራይት ኤክስ አዛምዱ ተብሎ የሚሰራ ፈተና አልነበረም። ወደ 17 ኮርሶችን ነው የወሰድነው ባልሳሳት፣ ዋናዎቹ ማለት ነው። ብሎክ ኮርስ የሚባሉ አሉ፣ ከነዛ ጋር ወደ 32 ይደርሳል። ዋና ግን አመቱን በሙሉ የዘለቁ ኮርሶች ወደ 17 ናቸው። አጠቃላይ እያንዳንዱ ኮርስ ላይ ሚኒመም በፈተና ደረጃ የምንሰጠው 7 ሉክ ዝቅተኛው ማለት ነው። ሪሰርች አጥንተን የጥናት መልክ ይዘን እንድንሰራና እንድናቀርብ ስለነበረ ማናነባቸው መጻሕፍቶች አልነበሩም፣ ማንጠይቃቸው ሰዎች አልነበሩም። እንጠይቅ ነበር። እኔ እንደው እንደራሴ ስመለከት በጣም ብዙ መጻሕፍቶች አሉኝ ከቤቴ የተገዙ እስካሁን አይቻቸው አላውቅም ነበር። ዘንድሮ ግን በጣም ያየኋቸውና ያገላበጥኳቸው መጻሕፍቶች ብዙ ናቸው ለዚህ ሲባል ማለት ነው። እና በዚህ ደረጃ በጣም ጭንቀት ማለት መንፈሳዊ ጭንቀት ትንሽ ጊዜንም አይምሮንም ቻሌንጅ የሚያደርግ የሚፈታተን ነገር ነበረ እና እንደ ፈተና ወይም ደግሞ እንደ ልዩ ክስተት ደግሞ እንደ አስቸጋሪ ሁኔታ ያየነው በዚህ የተከናወነውን የትምህርት አሰጣጥ ነው። በተለይ በነገራችን ላይ 13 ግሩፕ አሉት። 109 ደቀ መዛሙርት ናቸው። አሁን 99 ነው የተመረቁት ተብሏል። ግን 109 ነው እዛ ክላስ ውስጥ አቴንዳንስ ስንደረግ የነበረው። 13 ግሩፕ ነው የተከፈለው። ከ13 ግሩፕ ውስጥ የኛ ግሩፕ ቡድን 5 ይይዛል። ከቡድን 5 ሶስታችንም አንድ ቡድን ውስጥ ነበር። የቡድኑ ትልቁ ተዋናይ ታላላቅ አባቶቻችን አሉ። በትልቅ የቤተ ክርስቲያን አመራርነት እርከን ያሉ ወይም ፖዚሽን ላይ ያሉ በእውቀት ደረጃ ነው እነ መጋቢያ ኤላፍም ነበሩና ያ ግሩፕ በጣም እንደውም ምንድነው ወንህነሰ ንብል ጥዩቀ በከመ መሃሩነ አበዊነ በሚል ስያሜ ተሰይሞ መረጃ በመለዋወጥ የአንዱን እውቀት አንዱ በማቅናት የአንዱን ጎደሎ አንዱ አብሮ በመሙላት የከረምነው ክራሞት የማይረሳ ነውና የመመረቂያ ጽሑፋችን የመጨረሻውን ለመጻፍ ስንሞክር እኛ የምንሄድበት የእውቀት ደረጃና ትምህርቱ የሚሰጠው ይሄ ምንድነው የሚባለው ፕሮሲጀር ወይም ደግሞ ቅደም ተከተል ፈጽሞ አልተገናኘልንም ነበር። በጣም ተቸግረን ነበር ማለት እኛ በጣም የሚገርም እውቀት እንዳለን ያደንቁንና አድቫይዘሮቻችን አማካሪዎቻችን ግሩም እውቀት ነው ያላችሁ፣ የምትሰጡት እውቀት ግሩም ነው፣ ከስያሜው አንስቶ የምታደርጉት ነገር በጣም ግሩም ነበረ። ነገር ግን ለሪሰርች ጥናት የሚሆነው በዚህ መልክ ነው እያሉ እያቀኑን በጣም እንዲህ ነው ማለት ነው አከፋፈል፣ ጊዜ አጠቃቀም፣ ጨምቆ ማቅረብ እንዲህ ነው ማለት ነው እስከምንል ድረስ እየተፈተንም ደስ እያለንም እየተጨነቅንም እንደ ተማሪ ከአገልግሎት ጎን ለጎን ይህን የሚመስል ጊዜ አሳልፈናል
ለማለት ነው። አመሰግናለሁ። በጣም ከበድ ያሉ ነገሮች አሉ ማለት 7 ክፍሎች አሉኝ እኔ የማስተምራቸው 5ቱ ክፍሎች በጳውሎስ 2 ክፍሎች በቅድስት ሥላሴ የቅድስት ሥላሴ የዲግሪ እንደገና የቅዱስ ጳውሎስ የዲፕሎማ ተማሪዎች ናቸው። እነዛን ሐዲሳት ቅድስት ሥላሴ ላይ የቤተክርስቲያን ታሪክ ደግሞ በዚህኛው ሴሚስተር ቅዱስ ጳውሎስ ላይ ባለፈው ዓመት ብሉያት እና ሌሎችም ርዕሰ ትምህርቶች እየሰጡኝ ሳስተምር ነበር። 4ኛ ዓመቴ ነው በዚህ ሳስተምር በዚህ ኮሌጅ በመምህርነት። ይሄ አንዱ ኃላፊነት ሆኖ ከዛ በተጨማሪ በተመደብኩበት አጥቢያ ቤተክርስቲያን ደግሞ እንደዚሁ አገልግሎት አለ፣ ሰፊ አገልግሎት። ይሄ አንዱ ሆኖ ከዛ በተጨማሪ ደግሞ በማህበረ ተዋሕዶ ኦርቶዶክስ ደረጃ ያለው አገልግሎት ሰፊ ነው። ያልተነካ እህቶች ወንድሞች አሉ። ችግራቸውን ሲያካፍሉ እያለቀሱ የሚያስለቅሱን፣ ደስ ሲላቸውም እየተደሰቱ የሚያስደስቱን፣ እነዚህን ማበረታታት ማስተማር ራሱን የቻለ በግል ጭምር ሌሊት የእንቅልፍ ሰዓትን ትቶ የሚሰጥ አገልግሎት ነው። እዚህም ውስጥ የረባ በጣም ትልቅ ነው የምንለው ባይሆንም ግን በሀሳብ ደረጃ ለእኛ በጣም ከባድ ነገር ነው። ይህንን እያከናወኑ ከጎን ደግሞ የቤት ኃላፊነት አለ፣ አባወራነት አለ፣ ልጆች አሉ፣ የሚረዳቸው የሚያስጠናቸው ሰው ሲጠፋ ተተክቶ ገብቶ ማስጠናት አለ። ከዚህ ጋራ እንግዲህ ይህን ትምህርት ተምሮ እዚህ ላይ ለመድረስ ዳገቱ ሰፊ ከባድ ነው እና ቢሆንም ግን መስዋዕትነት መክፈል ግድ ይላል። ቅዳሜና እሁድ ቁጭ ብለን ይህንን ስራ ነው የምንሰራው። ሌላ ጣልቃ እናስገባ። ቅዳሜና እሁድ ከቤተክርስቲያን አገልግሎት ቤተክርስቲያን ያለውን አገልግሎት እንደጨረስን ተሯርጠን የምንገባው እዚህ ጋር ነው። ቀን ሙሉ ስንማር እንውላለን። የሚጻፍ አለ፣ የቤት ስራ አለ፣ አሳይመንት አለ። እንደገና ደግሞ ጥናትና ምርምር ደግሞ የተሰጠን ከባዱ ነገር ወደ 60 ገጽ ጥናትና ምርምር የምንጽፍበት ከ60 እስከ 70 ገጽ ነው። እሱን መጻፍ ግዴታችን ነው። እያንዳንዱ ይህንን ካልጻፈ አይመረቅም። ይህንን ለማዘጋጀት የነበረው ውጣ ውረድ ከባድ ነው። የሌሊቱን የእንቅልፍ ሰዓት በመሰዋት አሁን የሌሊት 9 ሰዓት መነሳት ልምድ ሆኗል። ከ9 ሰዓት በኋላ እንቅልፍ ጠፍቷል። በቃ ልምድ ለካ ሰውነታችን የሰጡትን ነው የሚቀበለውና ልምድ ሆኖ ከዛ በኋላ በቃ በዚህ ሂደት እየተጓዝን መተን ፈቃደ እግዚአብሔር ሆኖ እነዚህን ተግዳሮቶች አልፈን እዚህ ደርሰናል። ትልቁ ነገር ግን የጤና ጸጋ ነው። እግዚአብሔር ጤና ሰጥቶን በአመቱ ጉንፋን እንኳ ሳይዘን በሙሉ ጤንነት እግዚአብሔር ጠብቆን ከቤተሰባችን ጋራ ይህንን ጥናት ጨርሰን እዚህ ዕለት ደርሰናል። ፈጣሪያችንን በቅድሚያ እናመሰግናለን። ለእኛ ድጋፍ ሲያደርጉ የነበሩትን ሁሉ እያመሰገን እንግዲህ በቅድሚያ ግን የጤና ጸጋ ወደር የሌለው ነውና በሙሉ ጤንነት እስካሁን ድረስ እንድንዘልቅ የምንሰራበትንም እጅ የምናስብበትንም አእምሮ የምናነብበትንም ዓይን የምንሰማበትንም ጆሮ በጤንነት ባርኮ የሰጠን እግዚአብሔርን እናመሰግናለን። እግዚአብሔር ይስጥልን። እውቀቱ ጭል እያለ ድሮም ነበረ። አሁን ግን የበለጠ እያደገ እንዲመጣ ሆኗል። ማለት የእውቀት ጨምሬያለሁ እንደ ራሴ። እውቀት ብቻ አይደለም። በጣም የሚደንቀኝ ነገር አሁን በተለይ ፕሮፌሰር አባ ኃይለ ገብርኤል የቅድስት ሥላሴ ዩኒቨርሲቲ ዲን ናቸው፣ ዋና ዲን ማለት ነው። ለጥቂት ጊዜያት ነው ያገኘናቸው። በጥቂት ክፍለ ጊዜዎች ግን ፔዳጎጂ የሚባል የትምህርት አሰጣጥ ስልት ያስተማሩን አለና የተማርነውን ትምህርት ለማን ምን አይነት ትምህርት መስጠት እንዳለብን፣ የት ቦታ የምንናገረው ትምህርት ለዚህ ቦታ ይሄ ይመጥናል፣ ለዚያ ቦታ ይሄ ነው የሚሆነው ማለት እንዳለብን በሚገባ ተረድተናል፣ በጥቂቱም ቢሆን። ከዚያ በላይ ደግሞ በጣም መምህሮቻችን የምናደንቅበት ፕሮፌሰር ግርማ ባቱ፣ ፕሮፌሰር ዳንኤል ሰይፈ፣ እነ መምህር መጋቢ ብሉይ መምህር አይመር አሸብር፣ ዶክተር መዝገቡ እግዚአብሔር ያስፈታልን እንጂ አሁን በስር ላይ ነው ያሉት። እነሱ ሁሉ እውቀታቸውን ከመስጠት ባሻገር አሁን ትጥቅ ስንቅ ይባላል አይደል? በዚህ በውትድርናው ዓለም እኛ ደግሞ ከእውቀቱ ባሻገር ሞጁሉን እንዴት መስራት እንዳለብን ሞጁሉን ሳይቀር እንዳለ ሳያውሉ ሳያሳድሩ ሰጥተውን ገና ሳንጠግበው እያገላበጥን እያነበብ ነው ያለበት ሁኔታ አለና ጠቅለል ሳደርገው ካሁን በኋላ እንደው በዘፈቀደ መናገር የለም መጥኖ መናገር ይኖራል ብዬ አስባለሁ። እውቀቱ ከማደጉ ባሻገር ማለት በጾታ ምዕመናን ከፍሎ ለሕፃናት፣ ለአዛውንት፣ ለወራዙት፣
እነዚህን ለመሳሰሉ ሰዎች የምንሰጠው የትምህርት አሰጣጥ እንደ ትናንቱ ይቀጥላል ብዬ አላስብም። ከትናንቱ በተሻለ ሁኔታ የሚቀጥል ይመስለኛል። እንግዲህ እግዚአብሔር ከረዳንና በረዳን መጠን እውነት ነው። እንደ ማንኛውም ሰው ያው የሚሰማኝ ደስታ ነው። ከድካሙ በኋላ ያው የድካሙ ውጤት ላይ ሲደረስ ምን ጊዜም ደስታ ይሰማል። ደስታ የሚሰማኝ አንጋፋ ሊቃውንት የሚወያዩበት የሚፋጩበት፣ አሁን እዛ ውስጥ እነ የኔታ ስቡህ፣ እነ የኔታ ሃይማኖት፣ እነ የኔታ እሸቱ፣ መምህራኑ እነ ፕሮፌሰር ግርማ ባቱና ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤል ራሳቸው ፕሮፌሰር አባ ኃይለ ገብርኤል ከቅድስት ሥላሴ በኩል በዘመናዊ የቀሰሙትን ሲያቀርቡ ሲያወያዩ፣ እነዚህኞቹ ባህላዊ ተብሎ የሚገመት ግን ሀገር በቀል እውቀት እየተባለ እንደ ተራ እውቀትም ይቆጥሩ የነበሩ ሰዎች የተደነቁበት፣ በዚህ በኩል ብስለታቸውን የበላይነታቸውን ያሳዩ ሊቃውንት እዛ ላይ በሀሳብ ልዕልና መጥቀው ሳይ እዛ ውስጥ ተሳታፊ ሲሆን ልዩ ደስታ እየተሰማኝ ነው የዓመቱን የፈጸምኩት። ይሄ እንደው ባይለየን ሁልጊዜም ቢኖር ሚሉት ነገር ነው። ውይይቱ የማይረሳ ነው። ከዛ አልፈ እንግዲህ እዚህ ምርቃት ደረጃ ላይ የመጀመሪያው ዲግሪ በሀገር በቀል ቋንቋ ማለት ነው፣ በራስ ቋንቋ እንግሊዝኛው ያው አለ። እንግሊዝኛው ለኮሚኒኬሽን ለመግባቢያ ያህል በኮመን ኮርስ ደረጃ ተሰጥቶናል። ግን በዋናነት አመራማሪ የሆኑ ሀሳቦች እየተነሱ በዛ ላይ የሀሳብ ፍጭቶች ተካሂደው መጨረሻ ላይ የሚሰጡ ማጠቃለያ ሀሳቦች እነዛ ማይረሱ ስለነበሩ ደስታ ይሰጠኛል። እዚህ ላይ ደርሰን ማየት ደግሞ ያው ዋናው ነገር ልፋት መጨረሻ ላይ ሲደርስ ነው የሚያስደስተውና እንደ ማንኛውም ተመራቂ ልዩ ደስታ ይሰማኛል። ማህበራችን ማህበረ ተዋሕዶ እንደ አድሚኖች ብዙ እህቶች ነበሩ፣ በመሀል ላይ የሌሉ አሉ። አሁን እንደ አዲስ ትናንትና ቃለ መሐላ ፈጽመው ዛሬ እኛ በወንጌሉ ቃለ መሐላ ገብተናል። ትናንትና ደግሞ ቃለ መሐላ ያስገባናቸው አዲስ ተመራጮች ወደ 8 የሚሆኑ ኮሚቴዎች አሉና ከዚህ በኋላ እኛ ቃሉ እናስተላልፋለን። እናንተ ደግሞ በአድሚንነት በኮሚቴነት ተያይዘን እንግዲህ 11ኛ ዓመቱ ነው ማህበራችን ማህበረ ተዋሕዶ በሊቢያ ሰማዕታት ስም የተቋቋመ በደም የተመሰረተ በሰማዕትነት የተመሰረተ ማህበር ነው። ስለዚህ ይህን ማህበር በተሻለ መልኩ ቤተክርስቲያንን በማስተዋወቅና ምዕመናንን ተደራሽ ቃሉን በማድረግ ተያይዘን በጋራ ማህበሩን ከፍ እንድናደርግ የፍቅር አገልግሎት እንድናገለግል ትናንት ተሻግረናል፣ ነገም እንሻገራለን። እንበርታ ነው። አመሰግናለሁ። መልካም። ያው የምሰራበት መደበኛ ቦታ ሐመረን ሆንጠጦ ኪዳነ ምሕረት፣ ከዛ በቀጣይነት ከዛ በተጨማሪ በክሬዲት አወር ነው የሚባለው። ያው ባለን ጊዜ ደግሞ በመምህርነት ቅድስት ሥላሴም ቅዱስ ጳውሎስም ሁለቱም ላይ በሳምንት አንድ ቀን አዳር ፕሮግራም ደግሞ በቡራዩ ጽርሐ ጽዮን አገልግሎት የምሰጥባቸው ቦታዎቼ እግዚአብሔር ፈቅዶ ያደለኝ እነዚህን ነው። ከዚህ በላይ ግን እንደው በእውነት የማህበረ ተዋሕዶ ኦርቶዶክስ አገልግሎት በዚህ ዓመት ብዙ ፈተናዎችን ያስተናገደ ማህበር ነው። ከዚህ በኋላ በበለጠ ደረጃ ፈተናዎቹን እያለፍን እዚህ እስካደረሰን ፈጣሪያችን እዚህ እስካደረሰን ድረስ በኮሌጁም በቀሰምነው እውቀት ከልዩ ልዩ መምህራን በቀሰምናቸው ጥበቦች ማህበራችንን አጠናክረን በበለጠ ደረጃ በትምህርት ሃይማኖት የሚነደፉትን ትምህርቶች ይዘን ከዚህም ኮሌጅ ባገኘናቸው ትምህርቶች ምእመናንን በሃይማኖት በማጽናት በመግባር በማቅናት በትሩፋት በማበርታት በጸሎትም በማትጋት ለሌላም እንዲተርፉ በማብቃት የአቅማችንን ለማበርከት ነው ነድፈን የምንንቀሳቀሰው። እንግዲህ እውቀት ስራ ሳይሆን መሳሪያ ነው። ይህንን የቀሰምነው እውቀት መሳሪያ አድርገን እንግዲህ በግራም በቀኝም ካሉ ሊቃውንት በቅንነት የተሞሉ በታማኝነት የታደሉ አባቶቻችን የሚያዩዋቸው በራሳቸው አንደበት የሚገልጹት ራሱ የቻለ እንዳለ ሆኖ እኔ በበኩሌ እንደ አንድ መምህር ከነዚህ ወርቃማ ከሆኑ አባቶቼ ጋር በመሆን ለማህበረ ተዋሕዶ ዘኦርቶዶክስም በአጠቃላይም ለምእመናን ለቅድስት ቤተ ክርስቲያን እግዚአብሔር በሰጠን እውቀትም ክህነትም መምህርነትም የተቻለኝን ሁሉ ለማድረግ አቅዶ መስራት የሚባለው ነገር ነው። በጊዜ በአግባቡ መጠቀም፣ የሌሊቱን የእንቅልፍ ሰዓት መቀነስ። ያን ያህል ብናስረዝመው ይረዝማል፣ ብናሳጥረው ያጥራል እና ይህንን ተጠቅመን ዘመናችን የሰጠንን የቴክኖሎጂ መሳሪያ ተጠቅመን
ለምእመናን ተደራሽ መሆን መቻል የሚለው ነገር ላይ ነው አሁን መስራት የምፈልገው። አመሰግናለሁ። ይሄ ጥያቄ አሁን ማህበረ ተዋሕዶ ዘኦርቶዶክስ በጣም እንግዲህ አንጋፋ መምህር ነው። ታላላቅ አባት ማን ነው? አንጋፋ ማህበር ነው። ታላላቅ አባቶችን መጋቢ ሐዲስና መጋቢ ኢላፍን በጣም ብዙ መምህራን እናንተንም ጭምር ያገኘሁበት ነው። ዘንድሮ ግን አጋጣሚ ሆኖ ወደ 7-8 ወር ይሆናል ትምህርትም እየሰጠው አይደለም፣ አገልግሎት ላይም አይደለሁኝም። አባቶቼ ደግሞ የት ትሄዳለህ እያላችሁኝ ነው። እንግዲህ በምታዙ ይመጣል እኔም የምችለውና በምችለው ነገር ቅድም ባልኩትና በገለጽኩት ልክ ማህበሩንም በመምህርነት ደረጃ አገለግላለሁ ብዬ አስባለሁኝ። እኔ አሁን በዋናነት በትምህርቱ ጥበብ ውስጥ ከአንዱ መምህር ሌላው መምህር የተለየ ጥበብ ስላለው ከዘመናዊያኑ መምህራን የቀሰምናቸው ዘመናዊ አካሄድ፣ ስልታዊ አካሄድ ማለት ጊዜን የሚቆጥቡ ንግግርን የሚጨምቁ ጽሁፍንም የሚያደምቁ በጣም ልዩ ስልቶችን አይተናል። ሞጁል ማዘጋጀት፣ ሃንዳውት ማዘጋጀት፣ ቅደም ተከተል ጊዜው ጋራ እንዴት መመጣጠን መለካካት እንዳለበት ጊዜ ለካ አንድ ጊዜ ቁረጥ የሚለው ለጽሁፍ ምን ያህል ጥቅም እንዳለው ካስተማሩን ዘመናዊያን ፕሮፌሰሮችና ዶክተሮች ቅድም ሲጠቀሱልን ከነበሩ የወሰድናቸው ነገሮች አሉ። እነዛ በጣም ያስደስቱኛል። ወደፊትም እንደምንሄድባቸው ተስፋ አደርጋለሁ። ከዛ በላይ ግን እነዚህን ወርቃማ አባቶቻችንን ይዘን ማህበረ ተዋሕዶ ውስጥ እድሉን እግዚአብሔር የሰጠን እድል፣ የማስተማር እድል፣ የሚዲያ እድል፣ በዓለም ዙሪያ ያሉ ሰዎች ሁሉ የሚማሩበት እድል የበለጠ እንደምንጠቀምበት ሙሉ ተስፋ አለኝ። ምንድነው ይሄን ለማለት ያበቃኝ? አሁን ምርቃታችን በ4 ነው። ዛሬ ሐምሌ 4 የምንመረቅበት ነው። በፓትርያርክ በብፁዓን ሊቃነ ጳጳሳት በትልቁ አዳራሽ የምንመረቅበት ነው። ከዛ በፊት ግን እንደው በነዳያን ብንመረቅ ምን ይመስላችኋል? ሀሳብ ማቅረብ አንዱ ሀሳብ ምንጭ ይሆናል። የታወቀ ነገር ነው። ምንም ልዩነት የለም። በልበ ሙሉነት በቅንነት እንዴ ከዚህ የበለጠ ምን አለ? እንደው ሐመረ ኖህ ኪዳነ ምሕረት ሌላም ቦታ ካላችሁ ይሆናል፣ ችግር የለም። በምገባበት በመወጣበት ግን ሌሊትም ቀንም ብርድና ቁር የሚፈራረቅባቸው ጸበልተኞች አሉ። ሰንሰለት የሚያሰቃያቸው በሰንሰለት የታሰሩ አሉ። አስተማሚዎች አሉ በጥፊ የሚመቱ እና እዛ ላይ ብናደርገው እሺ፣ በደስታ ፍጹም በሆነ ደስታ 550 እንጀራ ነው የታዘዘው። 550 እንጀራ 4 ዳቦ እንደገና ደግሞ ይሄ 10 ሊትር የሚይዝ ውሃ 10 ሊትር የሚይዝ ንጹህ ውሃ ከሌላ የተቀዳ አይደለም፣ በንጹህ ውሃ ከኪሳቸው እያወጡን አባቶቻችን ይህንን ያደረጉትና በዛ በሐመረ ኖህ በትናንትናው ዕለት ደስ ብሏቸው በግሩፓችን እንግዲህ 2 የክፍለ ከተማ መሪዎች አሉ። የክፍለ ከተማ ዋና ስራ አስኪያጆች ሊቀ ብርሃናት ተክለ ማርያም የአንዱ ክፍለ ከተማ ስራ አስኪያጅ ናቸው። ግሩፓችን ውስጥ አብረዋል። እንደገና ደግሞ መልአከ ገነት ልሳነ ወርቅ የሚባሉ ደግሞ መልአከ ገነት ልሳነ ወርቅ ተስፋ የሚባሉ ደግሞ የኮልፌ ቀራኒዮ ክፍለ ከተማ ዋና ስራ አስኪያጅ ናቸው። የግሩፓችን አባላት ናቸው እና ደስ ብሏቸው እነሱ ራሳቸው በአስተዋጽኦ ተሳተፉ። አሁን ይዘው ከመጡት ውስጥ አሁን ያ ሁሉ የተጠጣ ውሃ ማወራረጃ ንጹህ በ10 ሊትር እየተገዛ በርሚል ሲገለበጥ የነበረ አስቀድሁልን። እንደው መግቦቱ አማረ። ሰንበት ትምህርት ቤት ደግሞ በነፃ ጉልበታቸው ያንን መስዋዕት አሳመሩልን። ደስ ብሎን 3 ዙር የነዳያን መግቦት ተካሂዶ ትናንትና በነዛ ነዳያን ተመርቀን ደስ ብሎን መጣን። ይሄ ነበረ ማህበረ ተዋሕዶም ዓላማው። በፊትም እያስደሰተን ስንሳተፍበት የነበረ ወደፊትም ያሉት እንግዲህ መልአከ ብስራት ቀጣይ ተረኛ ነውት። ማን ባለተራ ነው? እርግጠኛ ነኝ የትኛው ማጥቢያ ይሁን ነዳያንን በመመገብ መጀመሪያ እንደሚመረቁ ተስፋ እናደርጋለን። ሌሎችም እንደዚህ እንደሚያደርጉ በልበ ሙሉነት እንደው ምናምነው ነገር ነው እና ዛሬ ደግሞ ይኸው በዚህኛው በጠቅላይ ቤተ ክህነት ደረጃ በብፁዕ ወቅዱስ ፓትርያርክ ደረጃ ምርቃቱ ተከናውኗል። በረከቱን ተቀብለናል። ቃለ መሐላ ፈጽመናል። ቃል ገብተናል። የገባነው ቃል ኦርቶዶክሳዊ ተዋሕዶ ሃይማኖታችንን እና ቀኖናና ትውፊት ስርዓታችንን እስከዛሬ ድረስ ብዙ ሊቃውንት የደከሙላት የወጡላት የወረዱላት ሃይማኖታችንን ለምእመናን በማስረጽ ቀጣይ ትውልድ ይህንን ይዞ እንዲሄድ ድልድይ በመሆን ልናገለግል ቃል ገብተናል።
ይህን ቃለ መሐላ መሰረት አድርገን እንግዲህ እግዚአብሔር በሰጠን ማህበራችን በማህበረ ተዋህዶ ዘኦርቶዶክስ ከፍተኛውን አገልግሎት ለማበርከት እንሰለፋለን። የማህበረ አምላክ የጉባኤ አምላክ እግዚአብሔር ሊቃውንትን በረዳበት ጥበቡ፣ ጸጋው፣ ኃይሉ እኛንም እንዲረዳን መልካም ፈቃድ ይሁንልን። አምጣነ ብነ ዕለት ንግበር ሰናየ ለኩሉ ወፈድፋደሰ ለሰብአ ሃይማኖት ቅዱስ ጳውሎስ ካስተማረበት ትምህርቱ አንዱ ይህ ቃል ነው። ጊዜ ካለን መልካም እናድርግ፣ ወፈድፋደሰ ለሰብአ ሃይማኖት በተለይም ደግሞ ይልና ለሃይማኖት ሰዎች በሃይማኖታችሁ በጎ ነገርን አድርጋችሁ እናንተ እንግዲህ ዛሬ እዚች እናታችን ቅድስት ኪዳነ ምሕረት ደጅ ላይ እሷን ብለው የመጡ ሰዎች ጦም አያሳድረንም ብላችሁ ረሃበ ስጋን ከምታገኙት ረሃበ ነፍሳችሁን ከደጇ ከሚገኘው ትምህርት እንደዚሁም ከጸበሉም ጭምር ፈውሰ ስጋን ፈውሰ ነፍስን እያገኛችሁ ከደጇ የምትገኙ በመጽሐፍ ቅዱስ ላይ ጴጥሮስና ዮሐንስ እደጅ ላይ ወደ እግዚአብሔር ቤት ሲገቡ አንድ ከሰው እጅ እየጠበቀ የሚኖር ችግረኛን አገኙ ይላል። ያ ችግረኛ እጅ ስለሌለው እግር ስለሌለው መሄድ ስለማይችል ነው ደጅ ላይ የወደቀው። ምናልባት እዚህ ውስጥ ያላችሁ ሁላችሁም አብዛኞቻችሁ ነገሮች ተወሳስበውባችሁ ጤና በማጣት ሊሆን ይችላል፣ የሀገራዊ ጉዳይ ችግር ሊሆን ይችላል፣ ከሀገር ቤት ደግሞ በጥቅሉ በሰላም ማጣት ምክንያት ሊሆን ይችላል። በብዙ መልኩ እናታችን ቅድስት ኪዳነ ምሕረት ደጇ ላይ እሷን ተስፋ አድርጋችሁ ተቀምጣችኋል። ግን ያለውም ከአንድ እንጀራ በላይ አይበላም፣ የሌለውም ደግሞ እግዚአብሔር ጦም አያሳድርም። ማን እየመገባችሁ እየኖራችሁ ነው? ዛሬ ይህንን መጋቤ አእላፍ ገብረ ዮሐንስ ቅድም መድረኩን ሲመሩት የነበሩ ቀደም ሲል በመስካየ ኅዙናን ለብዙ ዘመናት ሲያገለግሉ የነበሩ የብሉያትና የሐዲሳት በአዲስ አበባ ውስጥ 4 ቦታ ላይ በቋሚ የሚያገለግሉ የዚችም የእንጦጦ ሐመረ ኖህ ቤተክርስቲያን የስብከተ ወንጌል ክፍል የሆኑ በብዛት በጸበል ላይ ታምራት የሚደረገውን ሁልጊዜ በመመስከርና መጽሔት በማዘጋጀት የዚህ የገዳሙ አንጋፋ አባት መምህር ናቸው። እሳቸው ምን አሉን? ሌሊት ተኝቼ አንድ ሐሳብ መጣልኝ አሉ። እየሰማችሁ ነው? ሌሊት ተኝቼ አንድ ሐሳብ መጣልኝ። አሁን ምርቃታችንን ድግስ ደግሰን ጎረቤት ጠርተን ዘመዶቻችንን ጠርተን ወዳጆቻችንን ጠርተን ከፍተኛ ወጪ አውጥተን በቤታችን ምርቃታችንን ብናደርገው እነኛ ሰዎች ደግሞ መልሰው የሚጠሩን ናቸው። በወንጌል ላይ የተጻፈው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምሳ ባዘጋጀ ጊዜ ጎረቤቶችን፣ ወዳጆችን፣ ዘመዶችን አትጥራ ይላል። የሉቃስ ወንጌል ምዕራፍ 14 ላይ ምሳ ባዘጋጀ ጊዜ ወዳጆችን፣ ጎረቤቶችን አትጥራ፣ እነሱም በተራቸው ይጠሩሃልና። ነገር ግን ምሳ ባዘጋጀ ጊዜ ጸው ነዲያኖ ምስኪናነ ብፁዓን ተወሰናይ ለከ፣ ነገር ግን በምድር ብድር የማይመልሱልህን በሰማይ የሚመሰክሩልህን። እየሰማችሁ ነው? የካህን ሆድና የነዳያን ሆድ ዝም ብሎ በልቶ ይሄዳል፣ በሰማይ ይመሰክራል። ፈንክቶትንም እንኳን ይመሰክራል። አርጣሌዎስ የሚባለው ያ ስሙን ንገሩ፣ ማን ነበር? ታምረ ማርያም ላይ አለ። የሚገርማችሁ ስመ እግዚአብሔር ሲጠራበት ከበደው። ምሳ ሰዓት ላይ የኔ ቤጤዎች ደጁ ቁጭ አሉና ይህ ሀብታም ብር አለው ነገር ግን አይሰጥም። ደሆቹ ይሄ ሰውዬ ክፉ ነው፣ ጭቆይ ነው፣ እንደው አይሰጥ የምትሉት ይኖራል እኮ እናንተ። ብር አለው ግን አይሰጥም የምትሉት ሰው ይኖራል። እና ተወራረዱና አንጢላሪዮስ ነው አንጢላሪዮስ ነው ስሙ። አንጢላሪዮስ የሚባል አንዱ ድሃ ሄደና እኔ ሄጄ ብቀበለው ምን ታስይዙኛላችሁ አላቸው። እንደው በፍጹም እሱ አይሰጥህም አሉት። ልክ ምሳ ሰዓት ጠበቀና በሩ ላይ ስለ እመቤታችን ስለ ድንግል ማርያም አለበት። እሱ ደግሞ ምሳ አቅርቦ ሊበላ ነው።
አሁን እምቢ እንዳይል ምሳ አቅርቧል። እግዚአብሔር ሊታዘበው ነው። ወደ መሶብ ሲገባ ጠርዙ የተቆረጠ ዳቦ የደረቀ አገኘ። የታባቱ ቆይ በዚህ በዳቦ አለና ወሰደና እንካ ብሎ ወርውሮ ግንባሩን በደረቅ ዳቦ ፈነከተው። ደሙን እያፈሰሰ ይላል መጽሐፉ። ደሙን እያፈሰሰ ዳቦውን ይዞ ለጓደኞቹ ይሄው ዳቦ ሰጠኝ እኮ አለ። ፈነከተ እንጂ መቼ ሰጠ? አይ እኔ ረሃቡ ነው እንጂ መፈንከት ያልታወቀኝም የተጎዳሁት ረሃቡ ነው፣ ለረሃብ የዳቦ አግኝቻለሁ አለ። በዛች ሌሊት ይላል አንጢላሪዎስ በሕልሙ ሌሊት ተኝቶ ነፍሱን አጋንንት ወስደው ወደ ሲኦል ሲያስጨንቋት መላእክተ ጽልመት እየገረፉ እንደ ቄራ ብሬ ሲወስዷት መላእክተ ብርሃን ደግሞ አረ እመቤቴ በእኔ ስም ቀዝቃዛ ውሃ ስጥቷን ማርልኝ ስትል አረ አልሰጠም አሉ። እነኛ ደግሞ አጋንንቶች ፈነከተው እንጂ መቻ በላው። ድሃው ይጠራ ተባለ። አያችሁ ለምስክርነት። ስለዚህ ለዚህ ነው ካህንና የንብጤ ሆድ ይመሰክራል፣ የበላውን አይረሳም። እግዚአብሔር ይስጥልኝ በማለት ይመሰክራል። እመቤቴ ደጅ ነው ያገኘሁት በማለት ይመሰክራል። ነፍስ ይማር ይላል፣ እድሜ ጤና ይስጥልኝ ይላል። ይሄ ምስክርነት ነው። እና ያ ድሃ ተጠራ። ይሄ ሰውዬ ትላንትና ዳቦ ሰጥቷል አልሰጠህም፣ ፈነከተኝ ነው የምትለው አበላኝ ነው የምትለው ተባለ። እኔ መፈንከቴን አላውቅም መብላቴን ግን አውቃለሁ ብሎ መሰከረለት። በሉ መልሱት ተባለ። ነፍሱ ከስጋው ተዋህዳ መጨረሻ ላይ ይህ ሰውዬ ቤቱን ንብረቱን ሸጦ ራሱን ሽጡኝ እስከ ማለት መጨረሻ ላይ ሰጥቶ ጨረሰና ምንም አጣ። እንዲያረ ከሩቅ አገር ነው ደግ ሰው ነው ተብለን መተናል፣ ሌሊት ተቀን ተጉዘን መተናል፣ እንዴት ሳትሰጠን እንሄዳለን አሉት። አይ እንግዲያውስ እኔን ሽጡኝ አላቸው። ስንት ያወጣል ብለው ባሪያ እንገዛ አሉት። አምላክ እንግዲህ ተውት ሌላ እና አልቦ ምሕረት ለነዳያን ይላል። አንዳንድ ጊዜ አራሩለትም ይላል። ደዎቹ ለምን አራሩለትም? በ30 ብር ሸጡትና ሰው ቤት ተቀጠረ። አያችሁ እነሱ 30 ብሯን ተካፈሉ፣ እሱ ግን ሰው ቤት ተሸጠ። ብቃት ደረጃ ጽድቅ ደረጃ ደርሶ ላማ ልብ ሲሉት ደም እየሆነባቸው፣ ከብት አጠጣ ሲሉት ከጭንጫ ላይ ውሃ እያፈለቀ ቅድስናው እየበዛ ሲሄድ ሰዎች እንዳያውቁብኝ ብሎ ተሰውሮ ጸደቀ ይላል። ስለዚህ ቅዱስ ጳውሎስ አምጣነ ብነ ዕለት ንግበር ሰናይ፣ ጊዜ ሳለን መልካም እናድርግ ማለት እንደ አንጥላሪዎስ እንኳን አይደለም አስበን መስጠት ያጸድቃልና ሌሊት ወደ እሳቸው ልምጣ። ሌሊት አስብ። አሁን በዓለም ላይ ብንደግስ ወንጌሉ ጎረቤትን አትጥራ ነው የሚለው፣ ወዳጅህን አትጥራ ነው የሚለው። ነገር ግን ምሳ ባደረክ ጊዜ ነዳያንን ካህናትን ጥራ ይላል። ካህናቶቹም ቀድሰው ሲወጡ እዛ ወስደናል፣ እዛም አልቀረባቸው። ለእናንተም ሁለተኛ ዙር ነው ገና ካለው ውጭ አንድ ዙር ይገባል። ስለዚህ ዓርብ ደግሞ የሰንበት ትምህርት ቤቱ ወንጌልና እንደዚሁም ደግሞ ሻይ ቡና ሌላ ደብር ላይ አውቃለሁ እዚህም ተጀምሯል አለ ማለት ነው። የሚገርም ነው። ወንጌል እየተማራችሁ ሻይ ቡና፣ ዛሬ ደግሞ ወደ እንጀራ ወደ ዳቦ አድጎላችኋል። ሌላም ጊዜም ደግሞ እንደዚሁ እየበላችሁ ነው። ኪዳነ ምሕረት እየሰጠቻችሁ ነውና ሌሊት ላይ ያፈለቁት ሐሳብ ወንጌል ላይ ያለውን ብፁዕ አንተ ወሰናይ ለከ፣ ይሄንን ብታደርግ ነዳያንን ችግረኞችን ጠርተ ብታበላ ዋጋህን በሰማይ ታገኛለህ የሚለው ቃል ሌሊት አይምሮዬ ላይ መጣ አሉ። እሺ ስለዚህ ጠዋት መጡና ለምርቃታችን ዋዜማ እንጦጦ ኪዳነ ምሕረት ያሉትን ድሆችን በአቅማችን ደግሰን ብናበላ አሉ። እሺ ብለው እኔም መጋቢ አዲስ ሹምዬም ሶስታችንም ተስማመን። አብዛኛውን ግን የእሳቸው እዚሁ የሚያውቋቸው ልጆቻቸው ሰንበት ትምህርት ቤቱ ይወዷቸዋል። የጉልበቱ ስራ የአንበሳውን ድርሻ ተወጥተው ይህንን ያማረ ከ500 እንጀራ ያላነሰ አዘጋጅተው ይህንን ሰንበት ትምህርት ቤቱን በዚሁ አጋጣሚ እስኪ አጨብጭባቸው አመስግኑልን። እኛ እጃችንን ታጥበን የቀረብ ነው። ቆሎ ይዞ ወደ አሸሮ የመጠጋት ያክል ነው። ትልቁን የአንበሳውን ድርሻ የተወጡት መጋቢ ኃይላፍ ገብረ ዮሐንስና የደብሩ ሰንበት ትምህርት ቤት ናቸው እና እንደዚሁም ሹምዬ። ስለዚህ ይሄ በእውነት እግዚአብሔር መንፈስ ቅዱስ በሌሊት ራእይ ይገለጻል፣ በሌሊት በጎ ያሳስባልና በጎ ያሳሰባቸውን ወደ ተግባር ተለውጦ ዛሬ ፍሬውን አይተን እንድንበላ እንድንጠጣ። እናንተም ዛሬ ጻድቁ አቡነ ሊባኖስ ናቸው አይደል? ልዩ ጻድቅ እንግዲህ እሳቸው ለኢትዮጵያ ትልቅ ስራ የሰሩ ወደ 80 ገዳማትን የገደሙ ታላቅ ጻድቅ ናቸው። በእሳቸው ስም ይሄ የተዘጋጀው ጸበል ጸዲቅ መድኃኒት ነው፣ ይፈውሳል፣ ምግበ ሥጋ ምግበ ነፍስ ነው። በዚህ ቦታ ላይም ደግሞ ቃል ኪዳናቸው ያለ ይችን ቦታ ደግሞ የቆረቆሩ ናቸው ተብሎ ይነገራል አይደል? የቆረቆሩ አባት ናቸውና
በሳቸው ስም በዚህ ቀን እኛም ይችን ጸበል ጸዲቅ በማድረጋችን በጣም ደስተኛ ነኝ። ክብር ያድልልን። እንግዲህ መልካም ጓደኛ ተያይዞ እንጽደቅ ይላል። መልካም ጓደኛ ወደ ሥጋ ወደሙ ወደ ቤተ ክርስቲያን እንሂድ ይላል። መልካም ጎረቤት እንደዚህ ነውና ይህን ላደረጉት ሁሉ ክብር ምስጋና ይግባቸው ብላችሁ እግዚአብሔርን አመስግኑላቸው። አጸግቦ ሙክለም ወለካህናቲ ሃኒም አለብሶሙ ከዚህ ከምግበ ሥጋው በተጨማሪ የሰጡን ምግበ ነፍስ የአንጥላሪዎስ ታሪክ በእውነት ሁላችንንም የሚያስተምር ነው እና ሁሉም ሰው በራሱ አቅም ልክ መመጽወት ይችላል። ውሃ ምጽዋት መሆን ይችላል አይችልም? ይቺ አሁን እዚህ ጋር ያለችው ሃይላንዷን ላሳያችሁና ይችን ቀዝቃዛ ጽዋ ውሃ ያጠጣ ዋጋው ይጠፋበታል? የተገባው ቃል ኪዳን በደቀ መዝሙር ስም፣ በጻድቅ ስም፣ በነቢይ ስም፣ በየትኛውም የእግዚአብሔር ባለሟል ስም ቀዝቃዛ ጽዋ ውሃ ያጠጣ እውነት እላችኋለሁ ዋጋውን አያጣም። እና ስለዚህ እናንተ እንድትተሳሰቡ እና አቅም ያላችሁ አቅም የሌላቸው እንዳትገፈትሩ። የድሃ ምርቃት እንደሚተክል ሁሉ የድሃ መርገም ይነቅላል፣ አደገኛ ነው እና ስለዚህ በእነሱ እንድንመረቅ እንጂ በእነሱ እንድንረገም አይመከርም። ጉልበት ያላችሁ ሁሉ በጉልበታችሁ እናቶችን፣ አቅመ ደካሞችን በመርዳት አይነ ስውራንን በመምራት በጠቅላላ አቅማችሁ የሚፈቅደውን በማድረግ እንድትተጋገዙልን ነው የቤተክርስቲያን መልእክት፣ የክርስቶስ መልእክት ነው። ከዚህ ውጭ ሌላ የሚፈለግ የለም። ባያድለን ነው እንጂ በእውነት እያንዳንዱ ምዕመን አንዳንድ ምስኪን ድሃ ቢይዝልን እዚህ ቁጭ ብሎ የሚለምን ሰው አይኖረንም ነበር። በእውነት ስንገባ ስንወጣ እናንተ አይናችሁ ሲንከራተት የሰው የሚመጡ የሚገቡ የሚወጡ የሚሄዱትን ምዕመናን ስታዩ ተመችቷችሁ አይደለም፣ ተገዳችሁ በጤና ማጣት እንደገና ደግሞ አስታማሚ ሆነው በሚያስታምሟቸው ሰዎች እየተገረፉ በጥርስ እየተነከሱ በጥፊ እየተመቱ እንዲህ በሰንሰለትም እየተመቱ የሚያስታምሙ እናቶችን ስናይ በእውነት እናዝናለን። ግን ምን ይደረግ፣ ሰማዕትነት ሆኖ ይቆጠርላቸዋል። ስለዚህ የምታስታምሙ ታማሚዎቹ እንዲህ ያደረጉ ብላችሁ ታማሚዎቹን እንዳትገርፉብን። በጥዋፍም ቢሆን በመቁጠሪያም ቢሆን በሰንሰለትም ቢሆን አይገረፍም። ከውስጥ የሚገርፋቸው በሽታ ሳያንስ ከውጭ ደግሞ እኛ ስንጨመርባቸው በረከቱ መርገም ይሆንብናል እና ስለዚህ ጻድቃኒ ሃኒም ተብስይተ ይትፌስ you.